አንቺን ጸጽቶሽ የባልሽን አይን ማየት ከብዶሽ ሊሆን ይችላል። ግን እኔን አግቢኝ፣ እንደ ልዕልት አኖርሻለሁ። በደንብ ነው የምንከባከብሽ። በሞት እንኳን እንደዛ አላደርገውም። ልጅን ካንተ ቀምቼ ለባሌ ሰጥቼ እኔ ራሴ እሞታለሁ እንጂ ከእንዳንተ አይነቱ አሳማ ጋር በፍጹም አልሆንም፣ በፍጹም። የኔ ጨረቃ እንዴት ነሽ? ደህና ነኝ እኔ ናታ። ዛሬ ትንሽ ደብሮኛል፣ እንውጣ። ደስ እያለኝ ነው የኔ ቆንጆ። የት እንደወስድሽ ነው የምትፈልጊው? አይ ዝም ብሎ ወቅ ማድረግ ብቻ ነው የፈለኩት። እሺ፣ መጀመሪያ ግን አንድ ማድረገው ነገር አለ። እሺ። የኔ ጨረቃ ብር ወስደሻል እንዴ? ማለት ምን ማለት አለው? ቀጥታ ጥያቄ ነው የጠየኩሽ። ብር ወስደሻል ወይ? ቤት ውስጥ ብር ማስቀምጥበት ቦታ ክፍት ነው። የኔ ናታን፣ ምን ሊያደርግልኝ ወስዳለሁ ብለህ ነው? በዛ ላይ ከወሰድኩም አንተን ሳልጠይቅ አልወስድም። እኔ ያለ ምክንያት ትወስጃለሽ ብዬ ሳይሆን ምናልባት አስፈልጎሽ ከወሰድሽ ብዬ ነው የጠየኩሽ። አይ እኔ አልወሰድኩም። እና የት መቼም ዳጊ ነው የወሰደው ብለህ እየጠረጠርኩ አይደለም አይደል? መጠርጠር አይደለም፣ ሲጀመር ራሱ ነው የወሰደው። አሁንስ አበዛኸው። እያወራን ያለውን እኮ ስለ ዳግም ነው። አዎ ገብቶኛል። ከሱ ውጭ የመጣ ሰው ከሌለ ሌላ ማንም ሊወስደው አይችልም። አንቺም አንቺ ነሽ። ሌባ ደግሞ እንዲህ በቀላሉ ያስቀመጥኩበትን ሊያውቅ አይችልም። ይልቅ ሳያጠፋው ቶሎ ድረስበት። ኤፉ ልጇን ለማግኘት ስትል ትልቅ ዋጋ ከፈለች። ሳትፈልግ ከቃል ጋር አደረች። ቃልም የጋብቻ ጥያቄ አቅርቦላታል። እኔ ነኝ ልጠብቅሽ የምችለው፣ ናታን ሊጠብቅሽ አይችልምና አግቢኝ፣ እድሜ ልኬን ስጠብቅሽና ቅብር አድርጌ እመቤት አድርጌ አኖርሻለሁ ብሏት ነበር። እሷም ደግሞ አንተ ባለጌ ነህ፣ በስሜት የምትነዳ ብላ ጥላው ሄዳለች። ይሄ ሁሉ የሆነው ግን በህልሙ ነው። ዳጊና ኤፉ ቤት ሄዶ ናታን ያስቀመጠውን ብር ሰርቆ ሄዷል። ናታንም ማን ነው የመጣው ብሎ በጠየቃ ጊዜ ዳጊ ነው የመጣው ስትለው እንግዲህ አስሱ ይሆናል ባለ ጊዜ እንዴት ወንድሜን ትጠረጥራለህ ብላ ኤፉና ናታን ተጣልተዋል። ሰላም ሰላም፣ ውድና የተወደዳችሁ ውድ ቤተሰቦች እንደምን አላችሁ? በያላችሁበት የዓለም ዳርቻ ሰላማችሁ ብዘት ተተርፍ ይበል እያልን በአዲስና በትኩስ መተናል። እናንተም በቅንነት ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ አድርጉን። በባለፈው ክፍል እንደተመለከትነው ሐረግ ተከታታይ ድራማ ቃል እስከ መቼ ድረስ ትደብቃታለህ? አታሳዝንህም ወይ? ይቺ ምስኪን እስከ መቼ ድረስ ተሰቃይ እያለችው ስለነበር ሀኒ እሺ ነግራታለሁ ብሏት ነበር። እናም ቃል ሄዱ ኤፉን አግኝቷት ልጇ በህይወት እንዳለና ልጇን ያተረፈው እሱ እንደሆነ እሱ ግዴል ተብሎ ቢላክም ይሄንን ማድረግ እንዳልቻለ ደግሞ ያየችውም የቀብር ስነ ስርዓት ላይ የነበረው ነገር ሁሉ ቅንብር እንደሆነ ጭምር ነግሯት ነበር። እናሷም አንተ እንዴት እንደዚህ ታደርጋለህ? ይቆሜ የቀበርኩትን አለ እንዴት ትለኛለህ ብላ ነበር። ከነ ማስረጃው አስረድቶ ቁጭ ብላ ስታለቅስ ቆይታ እባክህ በገንዘብም ሆነ በምንም የፈለከውን ውለታህን እንከፍልሃለን፣ ልጄን አሳየኝና ልጄን ይዤ ወደ ቤት ልሄድ ስትለው ነበር። ግን ደግሞ ቃል እኔ የምፈልገው ገንዘብም ሆነ ምንም ከአንቺ ውጭ የምፈልገው የለኝም ብሏት ነበር። እናሷም ምንድነው ታዲያ የምትፈልገው ስትለው ቅድሚያ መስፈርቴ አንቺ አንድ ቀን ከኔ ጋር ታድሪያለሽ፣ ከዛ በኋላ ልጅሽን ይዘሽ ወደ ቤተሰብሽ ትመለሻለሽ ብሏት ነበር። እሷም በባሌ ላይ ይህን የሚያክል ከባድ ክደት ከምፈጽም እባክህ ልጅን መልስልኝ፣ ልጅን ስጠኝ፣ ውለታህን እኔም ሆነ ባለቤቴ እንክፈል እያለች እየለመነችው ነበር። ቃል ግን በጭራሽ ልጅሽን የምትፈልጊ ከሆነ ቤት ድረስ ናይ ቶሎ ብሎ ቁጭ አርጓት ሄዶ ነበር እያለቀሰች። እና ኤፉም ቤት ከሄደች በኋላ ቤት ራሴን አሞኛል፣ እባክህ ዛሬ ምግብ ማብሰል ስለማልችል ምግብ ይዘህና ባለችው ጊዜ ናታን ምግብ ፍለጋ ወጥቶ ነበር። ኤፉም ድንገት ከቤት ወጥታ ጠፍታለች። ናታን ቤተሰቧ ጋር ደውሎ ኤፉ አለች ወይ ምግብ አምጣ ብለኝ ላመጣ ሄጄ ስመለስ የለችም፣ ቤት ሙሉ ፈልጌ አጥቻታለሁ ብሎ ወደ ነገኒ ዘንድ መጥቷል። ደውሏል። ገኒ ጋር በደወለ ጊዜ ረኤፉኒ ጋር የለችም እያለች ነበር። ዳጊ አሁን ላይ ባህሪ ሁሉ ቀይሬር ብሎ ያ መልካሙ አዛኝ የነበረው ልጅ ቀርቶ የወይዘሮ ሉሊት ባሪያ ሆኗል። ወይዘሮ ሉሊት አንዴ ፖርሳዬ አንዴ እንትን እያለች እንደፈለገች የምታሽከረክረው የሷ ተላላኪ ሆኖ አርፏል ማለት ነው። ገኒ ይህን እየተመለከተች እጅግ በጣም እየተናደደች ነው። እኔ ምንም አቅም የለኝም፣ አቅም ላላቸው እናገራለሁ እንጂ እንዴት ነው ልታሳብደኝ ነው ወይ? እንዴት የሉሊት ተላላኪ ትሆናለህ? ሉሊትን እንዴት እሺ ትላታለህ? እንዴት የሷን ፖርሳ ይዘህ ትሄዳለህ? እያለችው ነበር። እሱም አጨቅጭቅኝ ምንድነው ችግሩ እያለ ነው። እና ለገኒ ድምጾ የማይሰማው ልጅ አሁን ላይ እጥፍ ምላሽ ይሰጣታል። እና ገኒም በዚህ የተነሳ እጅግ በጣም ተናዳለች። እሷም ደግሞ ምንድነው ልጄን ያረግሽው ብላ ወይዘሮ ሉሊትን በጠየቀቻት ጊዜ ልጁ ያንቺ ነው፣ አንቺን ጠይቂ፣ አንቺ ራስሽ ጠይቂው፣ ለልጅሽ መሆን ያልቻልሽ እያለች እንደውም አልፋ ገነ ሉሊትም እየሰደባቻት ነው።
ገኒ በጣም ተጨናንቃለች። ምንድነው ባላት ጊዜም እህት ጠፍታለች እያሉ ነው ሲባል እሱ ነው እንዴ ትገኛለች ትሄዳለች ህፃን ልጅ አይደለች ብሎ ዝም ብሏል። እንዴ አንተ ጤነኛ አይደለህም እንዴ? እንዴት ነው እህት እኮ ጠፍታለች እየተባለ ነው። እንዴት ነው ነገሮች እንደዚህ ላንተ የቀለሉ እያለችው ነበር። እና የት ትሄዳለች እሷ ህፃን ልጅ አይደለች ትልቅ ሰው እኮ ናት ብሎ ነገሮችን ሁሉ ቀለል አድርጎ ማለፍ ጀምሯል። ዳጊ ሱስ ውስጥም ገብቷል፣ ስርቆትም ጀምሯል። እናም ገኒ የምታረገው ነገር ሁሉ ጠፍቶባታል። ናታን ኤፉን ፍለጋ ቤት በመጣ ጊዜ ቤት ፈልጓ ወደዚህ አልመጣችም በቃም ፈልጋት ብለው በወጡ ጊዜ ገኒ ተከትላ እባክህን ያልቻልኩም ዳጊ እያስቸገረኝ ነው ምላሽ ይሰጣል ሊያስቀምጠኝ አልቻለም ገንዘብ ከየት እንደሚያመጣም አላውቅም ሱስም ጀምሯል ይጠጣል ብለው ነበር። እና ናታንም እሺ በቃ ነገሮችን እናስተካክላለን መጀመሪያ ኤፉን ጉዳይ ልጨርስና ከዛ በኋላ ደግሞ እሱ እናስተካክላለን ብሏት ነበር። እኔ ከአቅሜ በላይ ሆኖብኛል ከአቅሜ በላይ ስለሆነ ነው ላንተ መናገር እያለችው ነበር። እና ናታንም እሺ በቃ እናስተካክለዋለን ብሏት ኤፉን ፍለጋ ተመልሷል። ኤፉም እንግዲህ የወጣችው የስልክ ቻርጅ ልገዛ ነው ብላ ቤቷ ተመልሳለች። ኤፉ የቃልን ጥያቄ ተቀብላ ቤት ድረስ ሄዳለች። ቃልም ምርጥ አቀባበል አበባ ጎዝጉዞ ወይኑ ሁሉ ተዘጋጅቶ ጥሩ አቀባበል ነበራት። እና እባክህ አታርክሰኝ ባሌን እንዲከደው አታድርገኝ እኔ እናታን እንዲከደው አታድርግ እባክህ ልጄን አገናኘኝና ወደ ቤቴ ልሄድ እያለች እየለመነችው ነበር። እሱ ግን በጭራሽ እንደዛ አይሆንም አሻፈረኝ ብሏል። እኔ ልጠብቅሽ የምችለው አንቺን እኔና እኔ ብቻ ስለሆንኩ እሱን ታዩና እኔን አግቢኝ እኔ ምንም አንቺ ጋር ቢያረኩን ነገር የምጸጸተው ነገር የለኝም አይጸጽተኝም አንቺን ልጠብቅሽና አሳምሬ ላኖርሽ የምችለው እኔ ብቻ ስለሆንኩ እኔን አግቢኝና ኑሪ ልጅሽን ነው በህይወት እንዲኖር ያረኩት እኔ ነኝ እያላት ነበር። ኤፉም አንተ ከሃዲ ነህ በስሜት የምትነዳ እያለች እየሰደበችው ነበር። ቃል ግን ምንም አልመሰለውም። እነሷም ዛሬ አብረሽኛ ድረሽ ነገ ልጅ የምታየው ልጅሽን ነገ ነው ባላት ጊዜ እሷም እንግዲህ አንተ ጋር በጭራሽ አላድርም ብላ ተነስታ ማታውኑ ሄዳለች። ይህ ሁሉ ግን የሆነው በቃል በህልሙ ነበር። አይገርምም? ይህ ሁሉ መስተቃየት ሲጠጣ ከሷ ጋር ዘና ሲል ሲጨፍር ሲደንስ የነበረው ሁሉ በቃል በህልሙ ነበር ማለት ነው። ከህልሙ ሲነቃ ግን ተቆላሙ ተኝቶ አንገቱን ሁሉ አሞት ነበር። አይቃል ኤፉ የወጣችው ስልኳ ቻርጀር ተበላሽቶ ስለነበረ ከአንዱ ሱቅ አገኛለሁ ከአንዱ ሱቅ ስትል ሳታስበው ብዙ ርቀት ተጉዛ ስለነበር ከዛ እስከምትመለስ እንግዲህ ቤተሰቡ እሷን በመፈለግ ላይ ተጨናንቆ ነበር። በስተመጨረሻም ኤፉ ቤት ከተመለሰች በኋላ የኔ ናታን እያለች እየተጠራች ነበር። ተደብቀህ ነው አይደል እያለች እየተጠራች ባለ ጊዜ ናታንም መጥቶ በየቦታው ሲፈልጋት እንደነበረ ለእናቷም እንዴት ተናገረ ሁሉ ነግሯታል። እናም ይሄው ሁሉ ሰዓት ስንፈልግሽ ነበር የት ሄደሽ ነው ባላት ጊዜ ስልኳ ቻርጀሩ ተበላሽቶ ልትፈልግ እንደሄደችና ሲደውል ደግሞ ባትሪ ዘግቶ እንደነበረ ጭምር ነግራው ለዛ ነው ከዚህ ካሁን እያልኩኝ ሳላስበው ብዙ ርቀት ሄጄ ስለነበረ ለዛ ነው የኔ ናታን ይቅርታ ብላለች። እናሱም ሁለተኛ እንደዚህ አይነት ስህተት እንዳሰሪ በጣም ተጨናንቄ ነበር ብሏል። እናም እንግዲህ ኤፉ ተነስታ በጧቱ ጉድ እያለች ሳለ ልብሱን ቀያይሮ እየተዘጋጀ ነው ወደ ስራ ለመሄድ። እናም እንግዲህ ቆንጆ ነገር ነው ያለ ቃሉን ሰዎች እንዲከታተሉት እያደረገ ነው። ይህን ሁሉ ሲያወራ እየሰማች ነበር። ምን እየተፈጠረ ነው እያለች ነበር። እናም እንግዲህ ናታን ቃልንና እህቱን መከታተል ጀምሯል። የምሄድበት አለኝ ብሎም ከቤት ወጥቷል። ኤፉ ቤት ውስጥና ብቻዋን ባለችበት ዳግም እህቴ ናፍቀሽ ነው ብሎ ወደ ቤት መጥቷል። በሌላ በኩል እንግዲህ ገኒ ጺን ዛሬ የምትሄጅበት ቦታ አለ እንዴ የምናረገው ነገር አለን እያለቻት ነበር። ጺም ፈልገሽ ነው እንደ ገኒዬ ከፈለግሽኝ ዛሬ ፍሪ ነኝ መሄድ እንችላለን ብላት ነበር። እናም እሺ በቃ የምናረገው ነገር አለን እያለቻት ነበር። አቤልና ጺ ተቃቅፈው ወደ ቤት ሲመጡ ወይዘሮ ሉሊት ከቤት ነበረች። ጥንዶቹ መጣችሁ እያለች ነበር። እናም በቃ እኔ ልሄድ ባለ ጊዜ እንዴ አሁን ደግሞ በምሽት ልትሄድ ነው እንዴ ስትል እና መኝታ ቤት ታሳድሪው አረሰው አለ አታፍሩም እንዴ እያለች ነበር። ጺ አቤልን የወደደችው ትመስላለች። አቤልን አፍቅረዋለች። አቤል ደግሞ እሱ ቢያፈቅራትም ፍቅሬን ነግሬያት ላጣት አልፈልግም በሚል ስሜቱን ደብቋል። ፍቅሬን ብነግራት እንደምወዳት ብነግራት ብትርቀኝስ ብሎ ስለፈራ
ሚስጥር አድርጎት ማፍቀሩን እስከ መጨረሻው ድረስ እድሜ ልኬን ሳፈቅርሽ እኖራለሁ ብሎ ለራሱ ቃል ገብቷል። ጽ ከሷ አንደበት መጥቶ እንደሚወዳት እንዲነግራት ትፈልጋለች። ግን ደግሞ አቤልም ደፍሮ መናገር አልፈለገም እና ጽ በስስት አይኑን እየተመለከተችው ነበር። ወይዘሮ ሉሊትም አረፈሩ ትልቅ ሰው ፊታችኋል አታፍሩም ወይ እያለቻቸው ነበር። ግን ደግሞ እነሱ ተፋጠው በስስት እየተያዩ ነው። በስተመጨረሻም አቤል ኤፉ ጠፍታ ፍለጋ ላይ ነው ናታን ሲባል በቃ እኔ ልሄድ ናታን ዘንድ መሄድ አለብኝ ብሎ ተነስቶ ወጥቶ ሄዷል። ገኒ በጧቱ ተነስታ ቁርስ አዘጋጅታለች። እናም ቁርሱ ላይ ሶስታቸውም ተቀምጠዋል። ኤፉና ጽና ገኒ እንዲሁም ዳጊ። እናም እንግዲህ ገኒ ቶሎ ቶሎ ቢና እንሂድ እያለቻን ነበር። ገኒ ግን ደግሞ የሚያያቸው አስተያየት ልክ አልነበረም። እንደዚህን የምታይኝ ምን ሆነህ ነው ባለችው ጊዜ እንዴት አየሁሽ? መቼም አይን የተፈጠረው ለማየት ነው እያለ ነው። ዳጊ ለማንም መልካም ምላሽ አይመልስም። ገኒ ተናዳ እንዴ አንተ ምን እያልክ ነው ባለች ጊዜ ተይው ገኒዬ ምንም ችግር የለውም እያለች ለማረጋጋት እየሞከረች ነው። አንተ ቢያንስ ገኒ አታሳዝንህም እንዴ? ስንት ዋጋ ከፍላ እንደዛ ሆና አሳድገህ አንተ እንዴት እንደዚህ ታረጋታለህ ባለች ጊዜ ስትሰርቢያ ስታመነጫጭቂያት የነበርሽው አንቺ አልነበርሽም? አሁን ምን ታገኘ እያለ ነው። ዳጊ ሁሉ ነገሩ ተቀያይሯል። እናም እንግዲህ በስተመጨረሻም ገኒ ተናዳ ጭራሽ ምግቡን ተነስታ ትታወታለች። ወይዘሮ ሄለን መታ ዳጊ የምንሄድበት አለ ብላና ተነስ እያለችው ነበር። እናም በዚህን ጊዜ እሺ ብሎ ወይዘሮ ሉሊት ጋር በተነሳ ጊዜ ገኒ በጣም ተናዳለች። ጺም እንዴት ነው ለሷ ተላላኪ የምትሆነው? በምንድን ነው ያስፈራራች ነገር አለ እንዴ ብለው እየጠየቁት ነው። እሱ ግን እሱን ግልጽ ማድረግ አልፈለገም። ግን ደግሞ ገኒም ጺም በምን እያስፈራራች ነው? እንዲህ የምታስፈራራብህ ነገር አለ ወይ ብለው ለመረዳት ቢሞክሩም እሱ ግን በጭራሽ መናገር ፈቃደኛ አልሆነም። አቤል በጧቱ መጥቷል። እናም እንግዲህ ጺን ደግሞ ዛሬ ውብ ሆነሻል እያላት ነበር። እሷ ከምን ጊዜው ምንም የተለየ ነገር የለም ናረፍ በልና ቁርስ ብላኛ በልተን ስንጨርስ መጣህ እያለችው ነበር። አቤል ጓደኛውን ዳግምን ሰላም ሊለው ቢልም ሰላምታ መመለስም አልፈለገም። ግን ደህና ነህ አይደል በሰላም ነው ባለ ጊዜ ደህና ነኝ ብሎ ኮስተር ብሎ መልሶለታል። ዋናው ደህና መሆንህ ነው ብሎ አቤል ቁርስ ሊበላ ተቀምጧል። ወይዘሮ ሉሊት ከያኒት ጋር ደውላ ሴትዮዋ ሞተች ወይ ሐሳብሽ ተሳካልሽ ወይ ብላ ጠይቃት ነበር። ግን ደግሞ ስለሱ ገና ምንም ያገኘችው መረጃ እንደሌለና አሁን ደግሞ መልሳ የሃኒ ጓደኛ የልብ ጓደኛ ሆና እንድትቀርብና ለቃልም ጓደኛ ሆና እንድትቀርብ አዛታለች። እንደሱ ማድረግ አልችልም። በፊትም ቢሆን እኮ እሱ ጋር እስከዚህ ምን በሷ በኩል ነበር እንጂ ሄደው እሷም ቢሆን ያን ሁሉ ነገር ካየች በኋላ አሁን ጓደኝነቴን ልትቀበለኝ አትችልም እያለቻት ነው። ግን ደግሞ አንቺ ካሰብሽበት ምንም ነገር ቢሆን ማረግ ትችያለሽ። ስለዚህ መልሰሽ ጓደኛ ሆነሽ እዛ ቤት መግባት ይኖርብሻል ብላታለች። አይ በጭራሽ እሱ እንኳን የሚሆን ነገር አይደለም፣ እሱም ማረግ አልችልም ባለቻ ጊዜ የምትፈልጊውን ነገርኝ እኔ በውጭ ማጣራት እችላለሁ ብላለች። እንዴት አድርገሽ ነው በውጭ ማጣራት የምትይው ስትላትም እሱን ለኔ ታዩ እኔ ማሳካት እችላለሁ አንቺ ብቻ ዘዥኝ ብላታለች። እንግዲያስ በደንብ አጣሪና ከቃል የምታመጭልኝ አንዳንድ መረጃዎች አሉ ስለሱ በደንብ ማወቅ አለብሽ ብላታለች። ያኔትም በሐሳቧ ተስማምታለች። ቃል በጧቱ ተነስቶ ሀኒን ቢፈልጋትም ቤት ሊያገኛት አልቻለም እና ሀኒን ቢደውልም ስልኳ ስላልሰራለት ሄደችበትን ስላላወቀ እህት የመንገጥሟት ይሆን በሚል ስጋት አማራጭ ሲያጣ ጓደኛዋ ጋር ደውሏል። ያኔት እሺ ብላ ወደ ቤት መታ ነበር። ግን ደግሞ የፈለጋት ሀኒ ቤት ስለሌለች ምን ገጥሟት ነው ከአንቺ ጋር ናት ወይ ብሏት ነበር። እሷም እሷ ጋር እንዳልሆነች በነገረችው ጊዜ እሺ ስልክሽን አብሬና ስጭኝ፣ እኔ እህቴን አላምናትም፣ እሷ በጣም የዋህ ናት፣ በድብቅ እየደወለችልሽ ነው የሚሆነው። እናም እንግዲህ ስልክሽን ክፍት አድርገሽ ስጭኝ ብሏት ነበር። ግን ደግሞ አልሰጥም ብለዋለች። እኔ በስርዓት ላናግርሽ እየሞከርኩ ነው ብሎ ከእጇ ላይ በኃይል ከቀማት በኋላ ክፈችው ቢላት ፓስወርዱን አልከፍትም ብላለች። እናም እኔ እዚህ ቤት የምመጣው ሌላ ምንም ፈልጌ ሳይሆን ብትረዳም ባትረዳም አንተና ፈቅር ስለነበረ ነው ብለዋለች። እሱም አይደል ካላት በኋላ ግን ደግሞ እህቴ በሰላም እንድትመጣ ጸልይ፣ ካልሆነ ግን የመጀመሪያ የምመጣው አንቺ ጋር ነው ብሎ ከቤት አመናጭቆ አባሯታል። ሀኒም ያለችበት አልታወቀም። ናታን ከቤት ወደ ስራ ሲወጣ ዘንግዲያ ይዤ እመጣለሁ ብሏታል።
ምን አይነት እንግዲያ ነው ይዘህ የምትመጣው? የባለፈውን እንግዲያ ነው ባለችው ጊዜ እንዴ ምን ችግር አለ እሱም ቢሆን ደበረሽ እንዴ እያላት ነበር። ኤፉም በባለፈው መጥቶ እኮ ምንም ያደረገው ነገር የለም፣ ወይ አልበላ ወይ አልጠጣ፣ ስለዚህ ምንም የሰራው ነገር የለም። እናም በውጭ ብትገናኙ ይሻላል፣ እዚህ መምጣቱ ደስ አላለኝም ስትለው ደበረሽ ለምንድን ነው እንዴ ጠላን ቤት መምጣቱ ደስ ያላለሽ ሲላትም እሷም ለሱ ደህንነት ብላ እንደሆነና ሌላ ምንም ነገር እንደሌለ ነግራው ነበር። ግን ደግሞ ናታን ኤፉን መጠራጠር ከጀመረ ውሎ አድሯል። እናም አይ ይሄ ነገር እኮ ከልብሽ ቢሆን ደስ ሲል ነበር እያለ ነው። ግን ደግሞ አሁንም ጥርጣሬው እንዳለ ነው። ዳግም ወደ እህቱ ቤት ሄዷል። እህቱ ጋር በሄደ ጊዜ እንዴ ዳግም ድንገት መጣ በሰላም ነው ስትለውም ናፍቃው እንደሆነ ነግሯት ነበር። እሺ ሻይ ላፍላለህ ቁርስ ብላ ብትለውም ቁርስ እንደበላ ነግሯት እሺ ሻይ ላፍላለህ ባለችው ጊዜም አይ አያስፈልገኝም ናፍቀሽን የመጣሁት ቁጭ ብለሽ እናውራ ብሏት ነበር። ግን ደግሞ እሷ አይ ሻይ ልምጣ ብላ በተነስታ በሄደችበት ጊዜ ናታን ብር ካስቀመጠበት ቦታ አንስቶ እየሮጠ ሄዷል። ናታን ከስራ መጥቶ ወደ ቤቱ ገብቷል። ኤፉም ደብሮኛል መውጣት እፈልጋለሁ እያለች ነው። ናታንም እሺ የማረገው ነገር አለ ብሏል። ወይዘሮ ሉሊት ከሃይማኖት ጋር ተደራደረች። ወይዘሮ ሉሊት ግማሽ ሚሊዮን ብር ለሃይማኖት ከከፈለቻት ሃይማኖት ልጁን አሳልፋ እንደምትሰጣት ራሷም እንደምትጠብቅላት ተስማምተዋል። ግን ደግሞ የተሰጠችውን መርዝም አልበላችውም። እናም ትናንት እኮ ማውጣት ያልቻልነው አለቃ እየመጣ ስለነበረ ነው። አሁን ግን በማንኛውም ሰዓት ልጁን መውሰድ ትችያለሽ ብላት ተስማምታለች። ናታን ብሩን ታዲያ ብር ወስደሻለሁ ብሎ ኤፉን በጠየቃት ጊዜ እኔ ምን ሊያረግልኝ ነው ብር ወስደው ብላው ነበር። አያስፈልጎሽ ወስደሽ ከሆነ ብዬ ነበር ሲላትም እሷ ቢያስፈልገኝ እኔ አንተን ሳልጠይቅ ወስዳለሁ ወይ ብላ አለመግባባት ተፈጥሯል። ግን ማንም ሰው ምንም የመጣ የለም ሲላትም ዳግም ብቻ እንደመጣ ነግራው ነበር። እና ናታንም ጥርጣሬው ዳግምን ነበር። ምክንያቱም ገኒ ያለችው ነገር ስለነበረ ገና እንዳለችው ነበር ያወቀው። መቼም ወንድሜን እየጠረጠርክ አይደለም አይደል ብላ ከናታን ጋር ተጣልታለች። ናታንም እሱ ራሱ ነው ሌላ ማንም ሰው ሊወስደው አይችልም፣ አሁን ሳያጠፋው እንከተለው እያለ ነው። ኤፉም እንዴት ወንድሜን ትጠረጥራለህ ብላ ከናታን ጋር ተጣልተዋል። ዳግም እኮ ነው አላወቀውም ወይ እያለች ነው። ውድና የተወደዳችሁ ለዛሬ የነበረን ቆይታ ይመስል ነበር። በቀጣይ እስከምንገናኝ መልካም ጊዜ